አገሬ በድላለች አባዬ፣ በድለናል ጌታዬ፣ በድለናል ኢየሱስ፣ በድለናል፣ አጥፍተናል አባ። የአባቶቻችን በደል ይቅር በል፣ የአያቶቻችን የቅድመ አያቶች ይቅር በል አባ። በሕፃን ላይ የሚደርሰውን ግፍ ይቅር በል። ሰላም ለእናንተ ይሁን እህቶች ወንድሞች። ይህንን ጸሎት የምትከታተሉ ከኔ ጋር አብራችሁ የምትጸልዩ እህቶቼ ወንድሞቼ በእግዚአብሔር ሰላምታ ሰላም እላችኋለሁ። እግዚአብሔር እድሉን ሰጥቶን አሁን ደግሞ የጸሎታችን ጊዜ ነው። በእግዚአብሔር ፊት እንሆናለን። እግዚአብሔርን ምሕረት እንዲያደርግልን እንማልዳለን። እግዚአብሔር ደግሞ ይሰማናል። በዚህ ጸሎት ውጤት ይመጣል ብዬ አምናለሁ። ይህ ጸሎት ደግሞ ለብዙዎች እንዲደርስ ሼር እንድታረጉ፣ ሰብስክራይብ እንድታረጉ፣ ጸሎቱን በሰዓቱ እንዲደርሳችሁ ሰብስክራይብ እንድታረጉ አደራ እላችኋለሁ። ለእግዚአብሔር ጊዜ ሰጥቶ በእግዚአብሔር ፊት መሆን ውጤት ያመጣል፣ ውጤት ያመጣል። አሁን ያጣነው ነገር በእግዚአብሔር ፊት መሆን ነው ጊዜ ያጣነው እንጂ እግዚአብሔር ለጸለይነው ነገር ለጠየቅነው ነገር ሁሉ ጊዜ መልስ አለው። ስለዚህ ዛሬ ያው በአገራችንም ሆነ በዓለም ዙሪያ በበደላችን፣ በኃጢአታችን፣ በክፋታችን፣ ባለመታዘዛችን የተነሳ ብዙ ነገር እየሆነ ነው። ከአቅም በላይ የሆነ በቃ እግዚአብሔር ቁጣውን እየገለጸ ነውና ወደ እግዚአብሔር እንጮሃለን። በዚህ በትንቢተ ዳንኤል ምዕራፍ 9 ላይ ዳንኤል የጸለየውን ጸሎት ወደ እግዚአብሔር የጸለየውን የጮኸውን ጩኸት እኔና እናንተም በዛ ነው የምንመራው። ዛሬ እግዚአብሔር ይረዳናል። ጌታ ሆይ እናመሰግናለን፣ ክብር እናመጣለን። እግዚአብሔር አባት ሆይ እኔንም እህቶቼንም ወንድሞቼንም እግዚአብሔር ሆይ በዚህ ሰዓት በዚህ ደቂቃ በፊትህ እንድንሆን እድል ስለሰጠን እናመሰግናለን። ጌታ ሆይ ወደ አንተ መተናል በብዙ ምስጋና፣ በብዙ ዝማሬ፣ በብዙ እልልታ አባይዬ ስለሚገባህ አንተ ስለሚገባ ትልቅ ስለሆንክ የናዝሬቱ ኢየሱስ የናዝሬቱ ኢየሱስ የእስራኤል አምላክ ዛሬ እንጠራሃለን አባዬ። አንተም ሰምተህ ትመልሳለህና እናመሰግንሃለን። እየሆነ ባለው ነገር ሁሉ አባዬ ያንተ እጅ ስላለበት እናመሰግንሃለን። ብቻችንን ስላልሆንን አንተ ስለማይዛባብህ ስለማያልቅብህ ሁሉን ስለምትችል ኤልሻዳይ ስለሆንክ እናመሰግንሃለን። እግዚአብሔር ሆይ ለእኛም ስለምትጠነቀቅልን ጌታ ሆይ እንደ ኃጢአታችን እንደ በደላችን ስላልተከፈለን እግዚአብሔር አባት ሆይ አልበደልንም ብንል አንተን ሐሰተኛ እናረጋለን። እግዚአብሔር ሆይ ብዙ በደል አለ፣ ብዙ ኃጢአት አለ፣ ብዙ አንተ ያየኸው ነገር አለ ጌታ ሆይ። እኛም ደግሞ ጌታ ሆይ አልተመለስንም፣ አልፈራንህም አባዬ፣ ምትለንን አላደረግንም ጌታ ሆይ። ዛሬም ግን የምህረት ዓይንህ ወደ ምድር ናቸው፣ ወደ እኛ ናቸው፣ በተለይ ወደ ኢትዮጵያ ናቸው ጌታ ሆይ። በኢትዮጵያ ሕዝብ መካከል ብዙ ግፍ ይሰማል፣ ብዙ መከራ ይሰማል። ዛሬ እንደ ሀገር እንደ ሕዝብ የኢትዮጵያን ሕዝብ ወክለን እግዚአብሔር አባት ሆይ እንጸልያለን፣ እንማልዳለን። እግዚአብሔር አባት ሆይ ወደ አንተ እንጮሃለን። እግዚአብሔር ሆይ ምህረት አድርግልን እያልን እንጮሃለን። እግዚአብሔር ሆይ መልሰን እያልን እንጮሃለን። ጌታ ሆይ በድለናል እያልን እንጮሃለን። እግዚአብሔር አባት ሆይ ካንተ ምን ሰውረው ነገር የለም ጌታ ሆይ። የልባችንን ደንዳናነት አይተሃል አባ። ልባችን ደንድኗል እግዚአብሔር አባት ሆይ። ቁጣ ደግሞ እየባሰ መጣ ጌታ ሆይ። ቁጣ አለ፣ ያንተ ቅጣት አለ ጌታ ሆይ። ለዚህም ደግሞ የኛ ጥፋት ነው እግዚአብሔር አባት ሆይ። እኛ ነን የበደልነው፣ እኛ ነን ያጠፋነው። ዳንኤል እንዳለ ጌታ ሆይ ዳንኤል እንዳለ ወደ አምላኬ ወደ እግዚአብሔር ጸለይኩ አለ። ተናዝዤም እንዲህ አልኩ አለ። ሃሌሉያ ሃሌሉያ። እንደውም ቁጥር 3 ላይ ማቅ ለብሼ በአመድም ላይ ሆኜ ስጾም ጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ አለ። ዛሬ ጌታ ሆይ ማቅ ለብሰን
ዝቅ ብለን እግዚአብሔር ሆይ እንጸልያለን፣ እንጾማለን፣ እንለምናለን፣ ወደ አንተ እንጣራለን። እግዚአብሔር ሆይ ፊታችን ወደ አንተ ነው። ዛሬ ሌላ ምንም መሄጃ የለንም ጌታ ሆይ፣ መደበቂያ የለንም፣ መፍትሄ የለንም። ካንተ ውጪ ምንም አይነት መፍትሄ አይመጣም ጌታ ሆይ። ስለዚህ ወደ አምላኬ ወደ እግዚአብሔር ጸለይኳል፣ ተናዝዤም እንዲህ አልኳል። ጌታ ሆይ ከሚወዱና ትእዛዝን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ አለ ዳንኤል። አባት ሆይ ከሚወዱ ጋር የምትወግን ለሚታዘዙ አባዬ ክብርን የምትሰጥ እግዚአብሔር ሆይ ቃል ኪዳንና ምሕረትን የምትጠብቅ ቃል የታመነ ታማኝ የሆንክ አባት ታላቅና የተከበርክ የምታስፈራ ዝናህ ገናና የሆነ በዙፋኑ ላይ ያለ አባታችን ሆይ ጌታ ሆይ ዛሬ በብዙ ልብ ስብራት አባ በብዙ ሐዘን ጌታ ሆይ በብዙ ግራ መጋባት በብዙ አባዬ መጣራት መጮ መማለድ ወደ አንተ አባዬ ወደ አንተ ብቻ ጌታ ሆይ መተናል አባዬ ኃጢአትን ሰርተናል። ቁጥር 5 ጌታ ሆይ አንተ ያላየው ምን አለ? አንተ ያላየው እኮ የለም አባዬ። ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዝህና ከፍርድ ፈቀቅ ብለናል ጌታ ሆይ በምድሬ ላይ ብዙ ኃጢአት አለ አባ፣ ብዙ ግፍ አለ ጌታ ሆይ፣ ስቃይ ውስጥ አለ ትውልድ አባ። አቤት ጌታዬ፣ በሕፃናት ላይ የሚደርሰው ግፍ አባ ያለው ጭካኔና ግፍ አባዬ አንዱን በቃ እየጣለ አባዬ ሕፃናቱን አይን አውጥቶ ለማኝ እስከ ማድረግ ድረስ አገሬ አገሬ በድላለች አባዬ። በድለናል ጌታዬ፣ በድለናል ኢየሱስ፣ በድለናል፣ አጥፍተናል አባ። የአባቶቻችን በደል ይቅር በል፣ የአያቶቻችን የቅድመ አያቶች ይቅር በል አባ። በሕፃን ላይ የሚደርሰውን ግፍ ይቅር በል። ሕፃናት ገሎ ኩላሊት መሸጥ ምን ማለት ይሆን? በኢየሱስ ስም ኧረ ይቅር በለን አባ። ኧረ ለጆሮም ይከብዳል አባዬ። ኧረ ይቅር በል ጌታ ሆይ፣ ይቅር በል አባ። የእናቶቹን እንባ አባዬ የሚደርሰው በደል፣ ሕፃናት ላይ የሚደርሰው በደል፣ ሴቶች ላይ የሚደርሰው በደል በጌታ በኢየሱስ ስም አባዬ በድለናል። ኧረ በድለናል፣ ኃጢአት ሰርተናል፣ ግፍ ሰርተናል። ውይ አባዬ አንተ የሞትክለትን፣ አንተ ደምን ያፈሰስክለትን፣ የታረድክለትን አባዬ የሕይወት መስዋዕት የከፈልክለትን ሕዝብ እንኳን ትውልድ እንኳን አባዬ እንደዚህ አይደለም ኑሩ ያልክ፣ ተዋደዱ ነው ያልክ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ነው ያልክ አባዬ። ከአንተ ከሰጠህን ውጪ ነን፣ ከተፈጥሯችን ውጪ ነን። እንስሳ ለእንስሳ እንኳን አይነካከስም። ዛሬ የኢትዮጵያ ሕዝብ በቃ አውሬ ሆኗል አባዬ። ምሕረት አርግልን፣ ምሕረት አርግልን ለሚፈሰው
ንጹሕ ደም ምሕረት አርግልን አባይዬ። ግራና ቀኛቸውን በማያውቁት ሕፃናት ላይ ለሚደርሰው በደል ኧረ ምሕረት አርግልን አባ፣ ምሕረት አርግልን ጌታ ሆይ። እግዚአብሔር ሆይ በድለናል፣ እግዚአብሔር ሆይ አጥፍተናል፣ እግዚአብሔር ሆይ አጉድለናል፣ ታማኞች አልሆንም አባ። ርኅራኄ የለንም፣ ትዕግሥት የለንም፣ ፍቅርም የለንም። አምፀናል፣ ትእዛዛትንም አልጠበቅንም፣ ፈቀቅ ብለናል። በስምህ ለነገሥታቶች፣ ለአለቆች፣ ለአባቶች፣ ለአገረ ሕዝብ ሁሉ የተናገሩትን ባሪያዎችን ነቢያትን አልሰማንም። ዋው አባዬ፣ ዛሬ ማን ይሰማል? ሁሉ በራሱ ዛቢያ ይሮጣል አባ። ቃልህን የሚሰማ የለም፣ መልእክት የሚሰማ የለም፣ ተመለሱ ረፉ ሲባል የሚሰማ የለም አባዬ። ያንተን ነገር ንቀናል፣ ያንተን ነገር ችላ ብለናል፣ ድምፅህንም አልሰማንም አባዬ። ከመልካም ነገር ርቀናል፣ ከመንገድ ርቀናል። ምሕረት አርግልን ጌታ ሆይ፣ ኧረ ምሕረት አርግልን፣ ምሕረት አርግልን ጌታ፣ እባክህ ምሕረት አርግልን፣ እባክህ ምሕረት አርግልን። ሕዝብህን አስብ፣ ሕዝብህን አስብ አባ፣ ሕዝብህን አስብ አባ። ስለ እኛ ልልም አባ፣ ስለ ሕፃናቱ ግን አባዬ፣ ስለ ሕፃናቱ አቅም ስለሌላቸው፣ አቅም ስለሌላቸው፣ እረፉ ስለማይሉት በኢየሱስ ስም፣ በኢየሱስ ስም አባዬ ምሕረት አድርግ አባዬ። አቅም ኖሯቸው እንኳን አይከራከሩም፣ አይናገሩም። ረድት አይነኩን ነው። ባካቸው፣ 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 ባካቸው ማረን አባ፣ ማረን አባ። እንደዚህ አይደለም አንተ ለኛ፣ አንተ መልካም ነህ፣ አንተ ጻድቅ ነህ፣ አንተ ደግ ነህ አባዬ። ርኅራኄ ነው የምናውቀው አባ፣ መውደድ ለጠላቶች እንኳን አባዬ ፍቅር ሰጥተ በፍቅር የምታሸንፍነ በጌታ በኢየሱስ ክርስቶስ ስም። በእኛ ላይ ግን የወደቀው የኃጢአት መዓት፣ የበደል መዓት፣ የክፋት የጭካኔ ጥግ ተገልጧል አባይዬ። መርገምት ወጥቷል ጌታ ሆይ በዛች ምድር አባይዬ። ያለውን መርገምት አባ፣ ያለውን ክፋት አባ፣ ያለውን መለያየት ጌታ ሆይ ምሕረት አድርግልን። ውይ ኧረ ምሕረት አድርግልን አባይ። በአንድም በሌላም ተናግረሃል፣ ብዙ ተናግረሃል፣ አልሰማንም ጌታ ሆይ። ጽድቅ ላንተ፣ ጽድቅ ላንተ ነው። እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉት በበደላቸው ምክንያት በተበተንበት አገር ሁሉ የፊት እፍረት ነው አለ። ዛሬ በኃጢአታችን በበደላችን ምክንያት ብዙ ስቃይ እየደረሰ ነው ኢትዮጵያውያን ላይ። በሄድንበት እየተቀጣን ነው፣ በሄድንበት ዋጋ እየከፈልን ነው። እግዚአብሔር አባት ሆይ የበደል የኃጢአታችን ውጤት ነው። የሰራነው ግፍ እየተከተለን ነው። ሰው ሀገር እንኳን ሰላም አላገኘንም። ሰው ሀገርም የምንታወቀው በመጠላላት፣ በመጠላለፍ፣ በመገዳደል፣ በምቀኝነት በጌታ በኢየሱስ ክርስቶስ ስም ይሄ ባህሪ ያንተ አይደለም አባዬ። ምሕረት አርግልን፣ ምሕረት አርግልን። ስንሰደድ ውሃ ይበላናል፣ ምሕረት አርግልን። በሰው ሀገር አሁን በደቡብ አፍሪካ መገዳደል፣ ምሕረት አርግልን። አቤት ጌታዬ። አሁን ደግሞ በመሬት መንሸራተት በዚህ በጋሞ አባይዬ፣ አባይዬ ይሄ አንተ ቁጣ ነው። ቁጣህን መልስ ጌታዬ፣ ቁጣህን መልስ አባ፣ ቁጣህን መልስ አባዬ። እኛም ወደ አንተ እንመለስ ጌታ ሆይ ምሕረት አርግልን አባ፣ ምሕረት አርግልን ጌታ ሆይ።
እንመለስ። በቃ የሚያዋጣን መመለስ ብቻ ነው አባዬ። እፍረት ሆኖብናል ጌታ ሆይ፣ ጉስቁልና ሆኖብናል፣ አቅም አጥተናል ጌታ ሆይ። ያንተ ቤት ይሻለናል፣ ካንተ ጋር ይሻለናል፣ መመለስ ይሻለናል አባዬ፣ መመለስ ይሻለናል። በሄድንበት እየተከተለን ውርደት ሆኗል፣ ውርደት ሆኗል ለኢትዮጵያ ሕዝብ፣ ውርደት ስድብ ሆኗል አባ፣ ስድብን ጠግበናል ጌታ ሆይ። ሰው በገዛ ሀገሩ መከራውን ስቃዩን ያያል፣ ስቃዩን ያያል አባዬ። አንተ የዳደጎች አባት ለድሃው ለተቸገረው ለተበደሉት ነው የመጣውና ዛሬም እግዚአብሔር አባት ሆይ በደል የሚደርስበት አባዬ መከራ ይግፉ አሉ፣ ንጹሃን አሉ አባዬ፣ አቅም የሌላቸው አሉ። እነሱን አስብ አባ። ስለ ሕፃናቱ ስትል ተነሳባ፣ ስለ ሕፃናቱ ስትል ምሕረት አርግ፣ ስለ ሕፃናቱ ስትል አባዬ። አቤት ጌታዬ፣ አቤት አምላኬ። ውይ ያለው ግፍ እኮ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም አባዬ የሚደርስላቸው የለም አባ። አንተ ደረስላቸው ጌታ ሆይ፣ አንተ ተናጠቃቸው፣ አንተ አድናቸው አባዬ። በስቃይ ያሉትን አስብ። መሬት ተከፍታ ዋጠቻቸው ነው የሚባለው እኮ እናንተ። በኢየሱስ ስም፣ በኢየሱስ ስም ያዳ ያገሬ ሰው፣ ያዳ ያገሬ ሰው ጠግቦ ያልበላው ያዳ ያገሬ ሰው አባዬ ጌታዬ አምላኬ አባዬ ያንተ እጅ ነውና ጌታ ሆይ የቁጣ እጅህን መልሰባ፣ ምሕረት ትምጣ ጌታ ሆይ። ማረን አባ፣ ማረን ጌታ ሆይ። በድለናል፣ ምንም ጥያቄ የለው አባዬ። ባከባክ ጌታ ሆይ ቁጥር 8 ጌታ ሆይ በአንተ ኃጢአት ስለሰራን ለእኛ ለነገሥታቶቻችን፣ ለአለቆቻችን፣ ለአባቶቻችንም የፊት እፍረት ነው አለ። ትክክል። የኃጢአት ውጤቱ እፍረት ነው። የኃጢአት ውጤቱ ውርደት ነው። የኃጢአት ውጤቱ ከክብር መውረድ ነው። ከእግዚአብሔር መጣላት ነው። እግዚአብሔር ሆይ አንተ ያከበሩን ታከብራለህ፣ የሚወዱን ትወዳለህ። ኃጢአተኛውን አባዬ ትወዳለህ፣ ኃጢአትን ግን አትወድም አባ። ዛሬ ከአንተ ያራቀን ኃጢአታችን ነው፣ በደላችን ነው፣ ክፋታችን ነው። ጌታ ሆይ መልሰን አባ፣ መልሰን አባዬ፣ መልሰን። በድለናል እግዚአብሔር ሆይ በድለናል። ጌታ ሆይ በድለናል። ምሕረት አድርግልን አባዬ። እግዚአብሔር ሆይ ሕግህን ተላልፈናል፣ ቃልህንም አባዬ ከመስማት ፈቀቅ ብለናል። በአንተ ላይ ኃጢአት ሰርተናል አባዬ። ቁጥር 12 እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆቻችን ላይ የተነገረውን ቃል አጸና ይላል። ዛሬ በኢትዮጵያ ውስጥ ያለው መከራ እየደረሰ እየሆነ ያለው ነገር አሁኑኑ ንስሐ ካልገባን ይቅር በለን ካላልን እየባሰ እንጂ እየቀነሰ አይመጣም አባዬ። የሕዝብን ልብ መልስ፣ ወደ ራስ መልስ። የኢትዮጵያ ሕዝብ ወደ አምላኩ ይመለስ አባዬ። ያለፈ በደል ይቅር በል፣ አሁን የሚሰራውንም ይቅር በል። ኧረ ይቅር በል አባዬ፣ ይቅር በል። የምሕረት ዓይን አባዬ ዛሬም ወደ እኛ ይምጣ ጌታ ሆይ። በድለናል፣ በድለናል ጌታ ሆይ። ኃጢአት ሠራን አባዬ፣ አልታዘዝንህም ጌታ ሆይ። ሁሉ በክፋት ተገልጧል ዛሬ አባዬ። ሕግህን ተላልፈናል አባዬ። የበደልነው አንተን ነው አባዬ። ዳዊት በበደለ ጊዜ ኃጢአት መስራቱ ባወቀ ጊዜ አንተን ብቻ በደልኩ ብሎ
ዝቅ እንዳለ እግዚአብሔር ሆይ በፊት ድፍት እንዳለ ጌታ ሆይ ዛሬ ኃጢአታችንን አውቀን በደላችንን አውቀን በፊት ዝቅ እንድንል ድፍት እንድንል አባዬ ምሕረት እንድንጠይቅ ማቅ እንድንለብስ አባ ወደ አንተ እንድንጮህ እንድንማልድ አባዬ አንዱ ኃጢአት ሳንወጣው ሌላ ኃጢአት አንዱን ግፍ ሳንወጣው ሌላ ግፍ በላይ በላዩ እየጨመርን አባዬ ከስርዓት ፈቀቅ ብለናል። ስርዓትን አልጠበቅንም አባዬ እንደ ቃልህም አልኖርንም አባ ከዓለም ጋር ተቀባብለናል ተመሳስለናል ተደባልቀናል። እግዚአብሔር ሆይ ይቅር በለን ወደኛ ተመለስ አባ ጌታ ሆይ ወደኛ ተመለስ ፊትህን አታዙርብን አባ ዝም አትበል አባ ጌታዬ አንተ ርኅራኄ አምላክ አንተ ቸር አንተ ደግ አምላክ ማረን ጌታ ሆይ ማረን አባዬ ተመለሱ ስትለን አልሰማንም እረፉ ስትለን አልሰማንም አባዬ ክፋትን አድርገናል አባዬ መንገድህን አላሰብንም ጽድቅን የሚያደርግ በመንገዶች የሚያስቡ ትገናኛላችሁ ያለ ይላል ሳናቀው ርቀናል ጌታ ሆይ ሳናቀው ርቀናል አባዬ አንተም ተቆጣ እኛም ኃጢአት ሰራን አባዬ አባት ይቆጣል ተቆጣ ጌታ ሆይ ቁጣ ጊዜያዊ ይሁን በቃ በል ጌታዬ በቃ በል ኢየሱስ በቃ በለን አባ ማረን ጌታዬ መልሰን አባዬ አውቀነዋል ጌታ ሆይ አውቀነዋል በደላችንን አውቀነዋል ግፋችንን አውቀነዋል ወንድማችንን ገፍተናል እህታችንን ገፍተናል አባዬ ሁላችን እንደ ርኩስ ሰው ሆነናል ጽድቃችንም ሁሉ እንደ መርገም ጨርቅ ነው ሁላችንም እንደ ቅጠል ረግፈናል በደላችን እንደ ነፋስ ወስዶናል አባ ተመለሱ ሚል የለም መካሪዎች የሉም እረኞች የሉም አባ ወደ ንስሐ የሚጠሩ የሉም አባ ድምፅህን የሚሰማ የለም ጌታ ሆይ ዛሬ ወደ አንተ እንጠራለን ድምፅህን አሰማን አባዬ በምህረትህ አስበን ጌታ ሆይ ስምህንም የሚጠራ አንተንም ሊይዝ የሚያስብ የለም አቤት ጌታዬ ኢሳይያስ 64 ላይ ቁጥር 7 ስምህንም የሚጠራ አንተንም ሊይዝ የሚያስብ የለም ፊትህን ከኛ ሰውረሃል በኃጢአታችንም አጥፍተህናል ይላል አባዬ ጌታ ሆይ እኛ ልጆች ነን አባዬ አንተ አባት ነህ አዎ አባት ይቆጣል ልጅ ደግሞ ይቅርታ ይጠይቃል ዛሬ ይቅርታ እንጠይቃለን ዝቅ ብለን ይቅርታ እንጠይቃለን በእግር ስር ሆነን ይቅርታ እንጠይቃለን አባዬ ይሄና ያ ነው አንልም አባ እኛ ከምናውቀው በላይ እኛ ከየነው በላይ አንተ ታውቃለህ በደላችን በፊት ነው አባዬ ጥፋታችን በፊት ነው መሸፈን እንኳን አንችልም በክፋታችን ታውቀናል አቤቱ አሁን ግን አባዬ አቤቱ አንተ አባታችን ነህ አይደል አባዬ እኛ ጭቃ ነን እኮ አንተም ሰሪያችን ነህ እኛም ሁላችን የእጅ ሥራ ነን አባዬ እንደፈለክ ማድረግ ትችላለህ አቤቱ እጅግ አትቆጣ ጌታዬ ለዘላለም ኃጢአትን አታስብ እነሆ እባክህ ተመልከት እኛ ሁላችን ሕዝብ ነን አባ እኛ ሁላችን ሕዝብ ነን አባዬ ጌታዬ አባቶቻችን አንተን ያመሰገኑበት የተቀደሰና የተዋበች ቤታችን በሳት ተቃጥሏል ይላል ኢሳይያስ 64 ነው ማለት ነው አቤቱ በእውኑ በዚህ ነገር ትታገሳለህን ዝም ትላለህን አጥብቀህ ታስጨንቀናለህን አባዬ ቁጣህን አትመልስምን አባ ቁጣህን መልስ አባዬ
አንተ ተቆጣ፣ እኛም ኃጢአት ሰራን አባዬ፣ እኛም ተሳሳትን ጌታ ሆይ፣ ብዙ ተሳስተናል፣ ብዙ አጥፍተናል አባዬ ጌታዬ አምላኬ። ዛሬ ግን ጌታ ሆይ በቃ በተሰበረ ልብ ጌታ ሆይ ምህረትን እንጠይቃለን፣ ይቅርታን እንጠይቃለን፣ ማረን እንላለን። ዝም አትበል፣ ዝም አትበል፣ ጆሮን ዘንበል አድርግ ወደኛ አባት ሆይ፣ አባት ሆይ እንለምንሃለን። እግዚአብሔር ሆይ ጥፋት አልሰራንም ብንል አንተን ውሸተኛ እናደርግሃለን። እግዚአብሔር ሆይ ጥፋታችን፣ ኃጢአታችን፣ በደላችን በፊት እየተገለጠ ነው ጌታ ሆይ። ዛሬ ግን አባ በቃ ገብቶናል። ሌላ ምርጫ የለንም። ከምህረት ውጪ ምርጫ የለንም። ያንተን ፊት ከመፈለግ ውጪ ሌላ ምርጫ የለም አባ። ፊትህን እንፈልጋለን፣ እንጠራሃለን። ኢየሱስ 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 ዛሬ ድረስ አባ፣ ድረስ በነገራችን ላይ ድረስ አባዬ፣ በሕዝብ ላይ ድረስ አባ። አንተ ድረስ፣ ጣልቃ ግባ። በሕፃናቱ ጉዳይ ጣልቃ ግባ። በአሮጊቶች በሽማግሌዎች ጉዳይ፣ በድሃው ሕዝብ ጉዳይ፣ በአደጋ ውስጥ በገቡት ጉዳይ ጣልቃ ግባ አባዬ። ክፎችም ይቀጡ ጌታዬ፣ ኧረ ይቀጡ አባዬ። ክፎችን ቅጣ በጌታ በኢየሱስ ክርስቶስ ስም። ሕዝብን የሚያስጨንቁ ሕፃናትን አባዬ በደል የሚያደርሱ አባዬ አንተ ታውቃቸዋለህ ጌታ ወይ ቅጣ አባ። እጅ በእነሱ ላይ ትነሳ ጌታ ወይ ትነሳ አባዬ። ሕዝብን አስብ፣ ሕዝብን አድን አባ፣ አድን አባዬ። መዳኛው አንተ ብቻ ነህ፣ መደበቂያው አንተ ብቻ ነህ፣ ማምለጫው አንተ ብቻ ነህ ጌታ ሆይ። ወደ አንተ ጮሆ ማናፈረ እግዚአብሔር ሆይ ሁሉን ታደርግ ዘንድ ቻይ ነህ። አንተን ጠርቶ ማናፈረ፣ ተማምኖብህ ማንከሰረ። የተዘጋው ትከፍታለህ፣ የወደቀን ታነሳለህ፣ የታመመን ትምራለህ፣ የሞተውን ታስነሳለህ። ስልጣን ያንተ የኔ ጌታ፣ ስልጣን ያንተ። ሃሌሉያ። ስልጣን ያንተ ጌታዬ ሆይ፣ ስልጣን ያንተ ኢየሱስዬ፣ ስልጣን ያንተ የኔ ጌታ፣ ስልጣን ያንተ፣ ስልጣን ያንተ ጌታዬ ሆይ፣ ስልጣን ያንተ። አንተን ጠርቶ ማናፈረ፣ ተማምኖብህ ማንከሰረ። የተዘጋው ትከፍታለህ፣ የወደቀን ታነሳለህ፣ የታመመን ትምራለህ፣ የሞተውን ታስነሳለህ። ስልጣን ያንተ ጌታዬ ሆይ፣ ስልጣን ያንተ፣ ስልጣን ያንተ የኔ ጌታ፣ ስልጣን ያንተ አባይዬ። እናመሰግንሃለን ጌታ ሆይ። ወደ አንተ ጮሆ ማናፈረ፣ ለአንተ ነግሮ ማናጣ፣ ሁሉን ማድረግ የምትችል የጌቶቹ ጌታ፣ የንጉሶች ንጉሥ፣ ክብር ይሁንልህ አባዬ። እኔ በዚህ ሰዓት ጸልያለሁ፣ እለምናለሁ አባዬ። በተለያየ ችግር ውስጥ ላሉት፣ በተለያየ ጥያቄ ውስጥ ላሉት፣ በተለያየ ስርዓት ውስጥ ላሉት አባዬ አንተ ታያቸዋለህ። አንተ እንድትደርስላቸው፣ ትውልድን እንድትናጠቅ እግዚአብሔር አባቴ ሆይ ክንድህ እንዲገለጥ በጌታ በኢየሱስ ክርስቶስ ስም። የታመሙ ቢኖሩ፣ የተቸገሩ ቢኖሩ፣ በስራት ውስጥ ያሉ፣ በተለያየ ነገር አባዬ በጠላት እጅ ውስጥ የወደቁ በጌታ በኢየሱስ ክርስቶስ ስም ትውልድህን እንድታስብ እግዚአብሔር አባቴ ሆይ ያቺን ምድር እንድታስብ፣ ወደ ሰላም እንድታመጣት በጌታ በኢየሱስ ክርስቶስ ስም አንተን ወደ መፍራት በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ ወደ አንተ የመመለስ ዘመን እንዲሆን፣ ለኢትዮጵያ የጉብኝት ወራት እንዲሆን፣ ለኢትዮጵያ አባዬ የምህረት ዘመኗ እንዲሆን፣ ከአንተ ጋር የመታረቅ ዘመን እንዲሆን፣ ወደ አንተ የመሰብሰብ ዘመን እንዲሆን፣ አንተን የመፍራት ነገር እንዲሆን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ የምድሪቱ
አየሯ የምድሪቱ አስተሳሰብ የምድሪቱ አካሄድ የሕዝቡ አመለካከት እግዚአብሔር አባቴ ሆይ አምላኩን በማሰብ እንዲሆን እግዚአብሔር ሆይ እውነተኛ ጾም እውነተኛ ጸሎት እውነተኛ ምልጃ እንዲሆን እግዚአብሔር ሆይ አንተም ደግሞ ጆሮህን ዘንበል እንድታርግ እግዚአብሔር አባት ሆይ እንለምንሃለን እንጸልያለን ጌታ ሆይ አስበን አባ በምህረት አስበን በቸርነት አስበን እግዚአብሔር ሆይ ደካሞች ይበርቱ የጸሎት ጉልበታችን ይታደስ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ የምንነቀፍበት ነገር ቤተክርስቲያንን ያጎደፋት ነገር ያንተ ያልሆነ ነገር ከቤተክርስቲያን ተጠርጎ እንዲወጣ በጌታ በኢየሱስ ክርስቶስ ስም ለቤተክርስቲያን ምህረት እንድታደርግ እኔ ለምንሃለሁ ጸልያለሁ አባዬ ቤትህን ባቆሸሽንበት ባረከስንበት ነገር እግዚአብሔር አባት ሆይ አንተ ከማትወደው ነገር ጋር በመተባበራችን ምህረት እንድታረግልን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቤትህን እንዲጸዳ ቤትህን እንዲጠራ አባዬ ያንተ የሆነው እንዲገለጥ አባዬ በእውነተኛ አምልኮ በእውነተኛ ጸሎት በእውነተኛ ፊትህን መፈለግ በእውነተኛ ስብከት አባዬ እውነተኛውን ያንተን ድምፅ የሚሰሙ እንዲነሱ እግዚአብሔር አባቴ ሆይ ለወንጌል የጨከኑ እንዲነሱ ጌታ ሆይ አንተ ቅሬታዎች አሉ በጓዳ ያሰለጠንካቸው ያስቀመጥካቸው እግዚአብሔር አባቴ ሆይ ለዚህ ቀን ያልካቸው ተልኮ ያላቸው ስራ ያላቸው አባዬ የተመረጡ ላንተ እንደነ ዳንኤል እንደነ ዳዊት እንደነ ጳውሎስ በጌታ በኢየሱስ ክርስቶስ ስም ትውልድን የሚያስመልጡ ካንተ ጋር የተስማሙ ድምፅህን አጥርተው የሚሰሙ እግዚአብሔር ሆይ መከራውን እንኳን ለመቋቋም ሬዲ ይሁን የተዘጋጁ ይነሱ አባዬ ዘመኑ ይሄ ነው በቃ ይነሱ እያንዳንዳችንን አስነሳን እግዚአብሔር ሆይ በተያዝንበት ነገር አባዬ በጣጥሰን እንድንወጣ ጠላትን እንድናሸንፍ እግዚአብሔር አባቴ ሆይ እንድትረዳን እኔ ለምናለሁ ጸልያለሁ ጌታ ሆይ ይህን ጸሎት የሚሰሙ ደግሞ እግዚአብሔር አባት ሆይ አንተ ታውቃቸዋለህ እኔ አላውቃቸውም እግዚአብሔር አባቴ ሆይ እለምናለሁ ጸልያለሁ ይህን ጸሎት የሚሰሙ ሁሉ እግዚአብሔር አባት ሆይ በኑሯቸው በሕይወታቸው በአካባቢያቸው በየትኛውም ሁኔታ በቤተሰቦቻቸው ሁሉ ጥያቄያቸው እንዲፈታ እንዲመለስ እግዚአብሔር ቋጠሮ እንዲፈታ ያንተ አገልጋዮች እንዲሆኑ እውነተኛ ማላጆች እንዲሆኑ አባዬ ማንኛውም የደከመ ነገራቸው እንዲበረታ በጌታ በኢየሱስ ክርስቶስ ስም ወደ አንተ የመቅረብ ዘመን እንዲሆን እኔ ለምናለሁ ጸልያለሁ አባዬ ክብር ሁሉ ለአንተ ይሁን አንተ ከፍ በል ለዘላለም ጌታችን ነህ መድኃኒታችን ነህ እረኛችን ነህ ወደህናልና እናመሰግንሃለን ከእኛ ጋር አለህና እናመሰግንሃለን ዛሬም ርኅራኄ በምድሬ በኢትዮጵያ ስለሚሆን አመሰግንሃለሁ ጌታ ሆይ ጸሎታችን ተሰምቶ ደግሞ ጌታ ሆይ አንተ ጣልቃ ገብተህ ሕዝቤ እርፍ ስለሚል አባዬ ሕዝቤ ያንተን ክንድ ስለሚያይ ሕዝቤ ምህረትህን ስለሚያይ እግዚአብሔር አባት ሆይ የጽድቅ ፀሐይ በኢትዮጵያ ስለሚወጣ አመሰግናለሁ የጽድቅ ፀሐይ ለኢትዮጵያ ይውጣላት በጌታ በኢየሱስ ክርስቶስ ከእህቶቼ ከወንድሞቼ ጋር ተስማምቼ ጸለይኩኝ አባት ሆይ ስለሰማህን ተባረክ በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን አሜን እህቶች ወንድሞች አብራችሁኝ የጸለያችሁ እግዚአብሔር ይባርካችሁ ጸጋ ያብዛላችሁ ቅድም እንዳልኩት ጸሎቱ ለብዙዎች እንዲደርስ አድርጉ ደግሞ እግዚአብሔር በሰጠኝ አርስት በሰጠኝ ቃል መሰረት በመንፈስ ቅዱስ በመመራት በሳምንት አንድ ጊዜ በሚቀጥለው ደግሞ በሌላ ጸሎት ርዕስ እንገናኛለን ተባረኩ መልካም ሳምንት ይሁንላችሁ ሻሎም ሻሎም እሱን ከማወዳ ምን ይወዳደራል ሁሉን እርግፍ አድርጎ አስትቶ ያስኬዳል ሽልማቴ የኔ
ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።